ቤተሰቦች እንዴት አመሻችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ኑሃሚ ክፍል 20 ተለቋል። ክፍል 20 ላይ እንግዲህ ኑሃሚና ኤርሚያስ እንግዲህ በተለቀቀው ቪዲዮ ላይ የመጀመሪያ ክፍል 19 ላይ ሊይዘኝ ነው፣ ልደፍረኝ ነው፣ ሊገለኝ ነው ብላ ኑሃሚ እየጮኸች ነበር። ኑሃሚ ግን ጮቷ ደስ አይልም። ስታለቅስ ምናምን እንዴት እንደምታሳዝነኝ እኮ አንጀቴ ነው የምትበላኝ ማለት ነው። ድራማ መሆኑን ራሱ ዘገይ እረሳዋለሁ እና ሊይዘኝ ነው ብላ ስትጮህ ነበር። ግን አረጋግቶ ቁጭ አድርጎ ሲያናገራት ነበር። እባክሽ አንድ ልድል ስጭኝ፣ ይቅርታ አድርጊልኝ፣ ሁሉም ነገር እንርሳና እንደ በፊቱ እንሆነ፣ ሁሉም ነገር እኔ ለአባትሽና ለራስ ለአንቺ አላንስም፣ ምንም ነገር አላረግም፣ ከልጅቷ ጋር ሁሉም ነገር እጨርሳለሁ ብሎ ነግሯታል። ደግሞ ጨርሻለሁ ብሏታል። ኑሃሚዬ ግን ከዚህ በኋላ እኔ እናንተ ምንም የምንቀጥለው ነገር የለም፣ የኔና የአንተ ነገር አብቅቶለታል፣ አንተን ለመርሳት እኔ ደቂቃ አልፈጀብኝም ብላ ስታናግረው እንግዲህ እሱ እየሳቀ እኔ አንተ እኮ ሴትነቴን ያሳጣኸኝ፣ ሁሉ ነገርን ያሳጣኸኝ፣ አሁን ደግሞ ምን ልታሳጣኝ ፈልገክ ነው እኔን የምትከታተለኝ? እኔን መከታተሉ አቁም ብላ ስትነግረው ነበረ። እሱም ደግሞ እና ለዛ ነው እንደ ቅደም ሴትነትሽ አሳጣውሽ ነበረ እንደዛ እየጮሹ ብሎ እየቀለደባት ነበር። አሁንም እየቀለድክ ነው እንዴ? እኔ የምሬ ነው ረስቻለሁ። አንተን ለመርሳት ደቂቃ አልፈጀብኝም። መቼም እኔ ለመርሳት ብለሽ ከናሆሜ ጋር እንደማትሆኝ ተስፋ አደርጋለሁ ብሏታል። ናሆሜ ግን እንዳንተ አይደለም፣ ከአንተ 10 እጥፍ ይሻላል። ግን አንተ ለመርሳት ብዬ እኔ ከማንም ጋር መሆን አልችልም። የአንተና የዛች ልቅ ቅሌት ደግሞ በቅርቡ ናሆሜ ይሰማል። ለነገሩ እናንተ ሁለታችሁም ቅሌታሞች ናቸው። ለገንዘብ ብላችሁ ሰውን የምትሸጡ ሁለታችን ተጫውታችሁብናል። ለእኔና የናሆሜን ህይወት አበላሽታችኋል። ስለዚህ እናንተ ፈጣሪ የእጃችሁን ይስጣችሁ። ግን ከዚህ በኋላ እኔ ከአንተ ጋር መሆን አልችልም ብላ ጥላው ሄዳለች ማለት ነው። ኑሃሚዬ ብዙ ፈተናዎችን እያጋጠሟት ነው ቤት ውስጥ። ወይዘሪት ገነት እንግዲህ ገነት ማን ደፍሮ ነው ማን ነበር የአባቷ ስም መከራውን እያሳየቻት ነው። ናሆሜ እንዳያገባሽ ከፈለሽ አባቴ ባለቤቴ ተስፋ እንዲቆርጥ ከፈለሽ ፍቅረኛ አለ ብለሽ ፍቅረኛ ባይኖርሽ እራሱ የሆነ ሰው እናስተዋወቅሻለን በወደሽ ሳይሆን በግድሽ ፍቅረኛ አለኝ ብለሽ ሰውየው ተስፋ እንዲቆርጥ ማድረግ አለብሽ ብላታለች። እኔ ደግሞ እሱ ተስፋ እንዲቆርጥ ብዬ የሌለኝን ነገር አምጥቼ አለኝ አልልም፣ እኔ አልፈልግም ብዬ እነግረዋለሁ። በዛ ላይ ደግሞ እውነት ነው ልጅሽን እኔ አልፈልገውም፣ ከሱ ጋር መሆንም አልፈልግም። እኔ እስካሁን ለዚህ የቆየሁት አንቺ እየተሳደሽኝ፣ ልጅሽ እየመታችኝ፣ አንቺ እየመታሽኝ እዚህ ድረስ የቆየሁት አባቴ ተሽሎት ቀና ብሎ እንደ ሰው ሲሄድ እንድስኬድ ድረስ እና ሕክምናውን እስከሚጨርስ ድረስ ብቻ ታገሱኝ ነው እንጂ ያልኳቸው። እኔ ከዚህ ቦታ ላይ የፈለግኩትን ነገር ሰርቼ አባቴ ማኖር አያቅተኝም ብላ በተደጋጋሚ ስትነግራት ነበር። ሴትዮዋ ግን ለሰው የሚራራ አንጀት የላትም። ከልጅቷ ጋር እንግዲህ ማን ነበረ ስሟ የውጭ ሀገር ነውና አያዘልኝም፣ ይቅርታ አድርጉልኝና እኔ ትንሽ ችግር አለብኝና ማለት ነው። እና ስሟ አልተያዘልኝም። የናሆሜት እንግዲህ በጣም መከራውን እያሳየቻት ነው። አባትሽ ሽባ ነው ምናምን ብላ እየሰደበቻት ነበር። ኑሃሚዬ ደግሞ አባትሽ ሽባ ነው ስትባል መቋቋም አቅቷት እንግዲህ በጥፊ መታት ነበር። ከዛ በኋላ እንዴት ልጄን በጥፊ ትመቻለሽ ብላ በሁለቱም ጉንጮቿ በጥፊ እየቀጠቀጠቻት ነበረ። በዛ ሰዓት እንግዲህ ናሆሜ መጥቶ እንዴት እንደዚህ ታደርጊያለሽ? ልጅሽ እንዴት የሰውን ልጅ ወይም ደግሞ ይህን የሚያክል ሰውዬ ሽባ ብላ ተሳደባለች? እሷ ነገር ምን እንደምትሆን ምን ይታወቃል? እናንተ ምን ሆናችሁ ነው? ይሄና ልጅቷ ምን አረገቻችሁ? ለምንድን ነው ይሄን አልክፎ የምትሆኑባት? እኔ እሷን አላገባም ብያቸዋለሁ። እኔ የራሴ ፍቅረኛ አለኝ፣ ፍቅረኛ ነገ አምጥቼ አስተዋውቃቸዋለሁ። ስለዚህ ለምንድን ነው እንደዚህ የምትሆኑት ብሎ ሲያናግራቸው ነበረ። እነሱ ግን እንደዚህ በቀላሉ ሰምቶ የሚመለሱ አይደለም። ኑሃሚዬን በጣም አልቅሳ አባት ሽባ ነው ቢባልብክ ምን ይሰማ ነበር? አንተ ለምንድን ነው የማትረዳኝ? እኔ ተረድቼሻለሁ፣ ግን መጀመሪያም እነዚህ ሰዎች ከአንቺ ጋር እንደማይሄዱ ነግሬሽ ነበር፣ አልሰማም ብለሽኝ ነው ብሏል ማለት ነው ናሆሜ።